ሲሰጥ ጤናስወጫት እኔ በጣም ማከራት ምንድነው? ኧረ ወይኔ ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ሄሉዬ ቆይ እናውራ። ሄሉዬ ቆይ እናውራ። ኧረ እና እናውራ። ሄሉዬ እናውራ። ቆይ ልንገርሻ ፕሊዝ ፕሊዝ፣ ይሄን ነገር ማይረባ ነገር አስቀምጪው። ማይረባ ነገር ነው አስቀምጪው ፕሊዝ። ስሞትልሽ በእግዚአብሔር አትጃጅ። በማርያም በእግዚአብሔር የወድሽን ንገሪኝ። በቃ ንገሪኝ። የወድሽን ንገሪ። አውጪ። ምን አባቱ ምን ብለውሽ ነው? ሄልዬ ስሞትልሽ። ሄልዬ አብርሽ ለምን አይሆን አትደውልም? አንተ በመድኃኒዓለም እዚሁ ላይ እንበልሽ ደውል። ስሚ ሄለንዬ ንገሪኝ፣ ውስጥሽን እናውራ። ንገሪኝ ያሉሽን ሄልዬ ስሞትልሽ አውሪኝ። እሺ ስሞትልሽ እባክሽን። ምን ተፈጥሮ ነው የሚጠየ? ንገሪ። የውስጧን ትንገረን እስኪ። እኔና ቤት እንስማሽ ሄለንዬ። እንደዛ ስላሉሽ ተናደሽ ነው እንደዚህ እያለ ሰዓት እንታበላለሽ። ሄሉ አንድ ቆይ ሚውት አድርገው ወንድሜ፣ ቤትዬ ሚውት አድርጊው። ንገሪን በቃ የውስጥሽን ንገሪኝ እስኪ። ምን ብለውሽ ነው ይሄን ያህል ንገሪኝ። ያው እያወራን አይደል እንዴ? እና እያወራ ሄሉ ይኸውልሽ አዳምጪኝ። ሁሉም ያልፋል እናቴ፣ አዳምጪኝ። አንዴ ሄሉዬ ስሚማ፣ ምን ብለው ማን ነው ለጥፈው ነው የተናገሩሽ? እስኪ ንገሪኝ። እኔማ እሄድባችኋለሁ በኋላ። ንገሪኝ ማን ነው? ልጁን ታውቂዋለሽ? የተናገሩሽን ታውቂያቸዋለሽ? አቺ ሄደን አንዴማ የሚጣ አቺ ሄደን ምን ሆነሽ ነው? የውስጥሽን ተናገር። ቀስ ብለሽ እግዚአብሔር ይወጣል። እሱን አጥፊውና አድርስ ሽዳኪ ደመጣው ምን ሆነሽ ነው? ሄሉዬ ተረጋጊ፣ አስቀምጪው። ሰይጣን መጥፎ ነው። ፕሊዝ አናግሪ። ሁሉ ነገር የሚያልፍ ነው አለን። ደሞኛ ኮቶችሽ ሁሉም ያልፋል። እሺ ሄሉዬ ማይረባ ነገር አታድርጊ። እግዚአብሔርም ተቀባይነት የለውም በምድርም። ታይ ለማን አባቱ ብለሽ ያ ንገሪኝ እስኪ። ምን አርጋውሽ ነው ሄሉዬ? እኔ ልሂድባቸው። ማን ነው እስኪ ንገሪኝ። ነይ ወደዚህ እንሽ ማሬ። ሄሉ ጩጫለች። ገና ስንት የሚጠበቅብሽ ነገር አለ። አረ ስንት የሚወዳት ቤተሰብ አለ እኮ። ስንት እሷ የምታስተዳድረው ቤተሰብ አለ። ስንት ከእሷ የሚጠብቅ ሰው አለ። ታይ ሄለን ያነ ጥንካሬ እንደሷ አትበሏት። ሄሉ ልንገርሽማ፣ እሱ ብቻ አይደለም መደረታከልሽ ጠንካራ ነች። ስንት ለህዝቧ የምታስብ የምትታገል ልጅ ነች። እና አንቺ መጨረሻውን ማየት ምናምን የሚባል ነገር አለ እኮ። ቤተሰብ አለ፣ ብዙ ነገር አለ። እና እዚህ ጋር አንቺ ጠንካራ መሆን አለብሽ። የሆነ ሰው ሊያስቀይምሽ ይችላል፣ ግን ጠንክረሽ እዚህ ጋር እኮ ያስቀየመሽን ራስሽን ሆነ ነገር ማድረግ መጉዳት ማለት እኮ መሸነፍ ነው። ይሄ ደግሞ የአማራ አንዴ ቆይማ ሄሉ ስሚማ እስኪ እና ማን ናቸው? እንሂድባቸው። ንገሪን እስኪ ታውራ ውስጥሽን ንገሪን። እሱን ታዩና ውስጥሽን ንገሪን። ምንድነው እንዲያስከፋሽ? እስኪ እናውራው። አስቀምጪውና እሱ እንዳልሽ ምን ሆነሽ ነው? እሱን ማይረባ ነገር ነው። ፕሊዝ ሄሉዬ እባክሽን ለእናትሽና ለአባትሽ ስትይ እባክሽን እነዚህ ደካማ እናትና አባቶችሽ እንዳትላችሁ ፕሊዝ። ቤትዬ እንደሱ ካላችሁት ይብታል። ያውስጥሽን ንገሪኝ። የማርያም ነው ሚጣ ብቻ አውሪያትማ፣ በእናትሽ አውሪያት እስኪ ሚጣ። አንዴ ቤቲ በእናትሽ እንደሱ አትበያት ቤቲ። አንዴ እኔ ነው ሄሉዬ፣ የውስጥሽን ንገሪን። እንሂድባቸው። ማን ናቸው ንገሪኝ እስኪ። ምን ብለውሽ ነው ማሬ? ሄሉ እንዴ አታውሪኝም እንዴ? ንገሪኝ የውስጥሽን እናውራው እስኪ። ምን አባቱ ሁሉ ሰው የሚጨነቀው እኮ ላንቺ ብሎ ነው ማለት። ለምን እንደዛ አድርጋለሽ?
ማሪ ቤት ሚውት አድርጊው። እኔ ምን አውቃለሁ በእናትህ ማለት እንዳለብኝ ማላውቅም። አቺ ሄሉዬ ንገሪና እናወራ እንደ ገባ ነው። ያቺን የመሰለች ወርቅዬ ልጅ ጥለሽ የት ነው የምትሄጂው? በጣም እኮ የሚገርም እንትን እኮ ነው። አንቺ ጠንካራ አልነበርሽ እንዴ? ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣሽው? በጣም ጎበዝ ጀግና ሰው፣ በአጭር ጊዜ ውስጥ መለወጥ የቻልሽ፣ ብቻሽን መቆም የቻልሽ ሰው። እኔ የምልሽ ራይል ወይ ወንዴ ራሽዋን ተቀበልሽ ቤቷን ስልኩ ቁጥሯን ነው የማውቀው። አሁን ቤት ራሱ በጣም ተጨንቋል እኮ እነማዘሩ ወደ ቤቷ አለ። ቆይ አንዴ እንደዚህ ካላችሁ በፊቱን ካስታወሳችኋት የበፊቱን ካስታወሳችኋት የብስ ይብስባታል። እሺ ሚጣ ያንቺ የሚያጽናና ነገር እስኪያወራ አረሳሷት። በቃ ማን ነው ምን ምናምን በለው። በስልክ ቁጥር አድሬስ ይገኛልና ላኪለት። አዎ ፕሊዝ እዛ ያላችሁ ባካችሁ፣ ከዛ አጠገብ ያላችሁ ባካችሁን አትሊስት ፖሊስ እንኳን ቤድ እኮ ይደርሳል። አሁን ደውሉ ፕሊዝ። ሄሉዬ እኔ ሆንኩት። ቆይ እኔ ታሪክ የላውራ አንድ ሚውት አድርጉ እስኪ። እኔ ሆንኩት ልንገርሽ። በቀደም ኦኬ ደውሉ። በማን ደውሉ? በእናታቸው ፖሊስ ደውሉ። ቫይብሬተር አንዴ አለሽ እየሰማሽ ነው? ልንገርሽ እኔ ሆንኩትን በቀደም ያደረጉኝ ልንገርሽ። እሺ ቴንክ ዩ ሄሉዬ። በቀደም ምን አደረጉኝ መሰለሽ? አንዴ በእናትህ አብረሽ እስኪ አንድ ደቂቃ በቃ እኔ ታውቂያለሽ አይደል እዚህ ሚዲያ ላይ እንዴት ለአማራ ብዙ ነገር እንትን እንደምን ስጣላም ስሰደብም ታይ አይደለ? ከምር ነው የምነግርሽ። ለጥፈው ሲሰድቡኝ ነበረ፣ ወንድ ይልካሉ ምናምን። ግን ሄሉዬ አልቅሻ ቃለሁ ልክ እንዳንቺ ትራስ እቅፍ አድርጌ ብቻዬን ለምን እንደዚህ ይሆናል ብዬ። ግን ደግሞ በቃ ሁሌ ያለ ነው። እነማናቸው ንገሪኝ፣ እንሄድባቸዋለን። አገኘሽ ወራይ ቤት ከፍተን እንሄድባቸዋለን። አዎ እየጽልይ ያወጣልን። እሺ ማሪ እንዴ ቤት ከፍተን እንሄድባቸዋለን። ምንም እንትናት ቶሎ በይ እሺ። ማነው የውስጥሽን ንገሪኝ እስኪ ወንዴ እባክህን። እሺ እባክህን ሄሉዬ ማን ነው ታውቂያቸዋለሽ? ያስቀየሙሽ አንዴ ሄደን ስልካንሽልኝ እናንተ። አረ ወንዴ ተዋት በቃ ተዋት። አሁን ተዋት። ወንዴ ለሷ ለምን ትደውላለህ? ፕሊስ ቅድም ምን ተባባለ? ቤትን ታያት በቃ ተዋት። ትታለች እኮ ተረጋግታ ቁጭ ብላለች። ተዋት። ኖ ሚጣ የጀመርሽውን ታሪኩን ጨርሽው የደረሰብሽን። ያ ከዛ ስሚ ልንገርሽ ሄሉዬ ወንድ ላኩብኝ። ከምሬ ነው የምነግርሽ። ማርያምን እየዋሸሁ እንዳይመስልሽ አባቴ ሙት ወንድ ላኩ። ከዛ አስቢ እንግዲህ በቪዲዮ ጣለው። ኢትዮጵያ አልሄድም እናቴ ኢትዮጵያ ነች። ቤተሰቤ ላይ የደረሰ ነገር አለ ምናምን ያ ሁሉ ነገር አልፎ ማለት ነው። አስቢ እድሜ ልክ ፓስፖርት ይዘሽ ሀገር አለመሄድ ታውቂዋለሽ። እኔ ሀገር ከሄድኩኝ 6 ዓመት ያልፈኛል። ለምሳሌ በዓልን አክብሬ አላቅም። ወደ 10 ዓመት እኔ ስዊድን ሀገር ስኖር ሄሉዬ በዓልን አክብሬ አላቅም። ሰው ቤት አልሄድም። እኔ ሰው ቤት ሄጄ አላቅም። ሰው ቤት ምግብ አልበላም። ገባሽ? ይሄ ሁሉ ነገር ግን የሚያልፈው በምን መሰለሽ? በቃ ጸሎት በማድረግ እግዚአብሔር ሲፈጥረን ለዓላማ ነው የፈጠረን። የዛሬ እንባ የነገ ደስታ ነው የሚሆነው። አይምሰልሽ ሄሉ። እኔ ስታይ ደስተኛውኛ አይደለም። በጣም ነው የሚከፋኝ ብታይ ሄሉዬ፣ በጣም ነው የሚከፋኝ። ቀን በቀን እኮ አለቅሳለሁ እኔ። እንዲህ አምላኬ ምን አርጌ ነው ብዬ እኮ አለቅሳለሁ ሄሉዬ። ግን ደግሞ ሁሌ ምን አስባለሁ? ነገ ያልፋል፣ ነገ ይለወጣል። የዛሬዋ እቺ የምታያት ሄለን እንደዚህ ሆና አትቀርም። እቺ የምታየኝ እኔ የሚጣ እዚሁ ከማንም ጋር ፍላፊ ስካፈት አልቀርም። ነገ ደግሞ ህይወት ይቀጥላል። ማሬ ስንት ነው በአማራ ትግል ሁሌ አንደኛ የምንሰደበው? ቦርጫ ማስቀያሚ ናይጄሪያ፣ ኡጋንዳ እያሉ አንደኛ የሚሰድቡን ሲያሸማቅቁን በሴትነታችን ጋለሞታ። እኔ እኮ ማትወልጂ መሃን ብለው ሰድበውኛ ቃሉ ሄለን። ከዚህ በላይ የሚያምስ ስድብ አለ? ከዚህ በላይ የሚያምስ ስድብ አለ? የለም። ሚዲያ ላይ የምታያቸው ሴቶች ሳይሰደቡ ቀርቶ ይመስልሻል? ግን እኛ ጠንካራ ነን። በመጡበት ልክ እንመልሳለን። ሳላለቅስ ቀርቻ አይደለም ሄለን። አማራ አይደለሽም ልሸቂብን ይሉኛል። አንድ ቀን እንኳን ጌም ተጫውቼ የማላቅ ልጅ። ስለዚህ የአማራ ትግል ከባድ ነው። ዱላው ከራሴ ሰው ነው የሚጀምረው። ግን ደግሞ እንዴ እያወራን አይደል እንዴ? ሃሎ እንዴ። ስለዚህ ሄሉዬ የተናገረሽ ሰው ብቻ ለኔ ንገሪ፣ እናስቀይመው። በቃ ማን አባቱ ነው የሚናገርሽ? እኛ እያለን ሄሉዬ፣ እኛ እህቶችሽ እኮ አለን። እኔ እያለሁ እግዚአብሔርን እኛ እያለን ማን አባቱ ንገሪን እኮ አልኩሽ፣ ንገሪኝ። ይኸው ጃፒም ይመጣል፣ ጆከርን የምጠራውን ማን አባቱ ነው እዚህ ሚዲያ ላይ አንቺን ለምን አጠገብሽ ያለው ሰው እንኳን ቢሆን እመኝኝ እንደሱ እንድትሆኛለ ማን አባቱ
በጣም እኮ ጀግና ሴት እኮ ነገራችን ላይ ማን አባቱ ንገሪንና እንግዲህ አንቺ ሻርሙጣ ብለው ነው የሰደቡሽ። እኔን እኮ መሀን ማትወልጅ ይሉኝ አይደል? ጋለሞታ አባል አይደል? ቲክታክ ላይ ከዚህ በላይ የሚነካ ነገር አለ? እኔ ግን እንደምታይ መጥቼ ራሴን ላጥፋ አይደለም። መሀን ያለኝን አናቱ ነው የምለው መጥቼ በቃ ሄሉዬ ራስሽን ታውቂው ራስሽ ነሽ። ሄሉዬ ታውቂያለሽ። ፕሊዝ አይደለሽም፣ አንቺ ያ ሰው አይደለሽም። ስለዚህ ለማንም ልቀሽ መገኘት እንጂ እሺ ሄሉዬ፣ እኔ ቆንጆ ሄሉ ተስማማች እኮ ተስማምተናል። ያ እኮ ፊትሽን ታጠቢው። እስኪ ነይ እንሂድና ውሃ ጠጪ፣ ፊትሽን ታጠቢ። እስኪ እንዝናና በእናትሽ። እኔ ልምጣ? ምን ይዤልሽ ልምጣ? ምን ነው የምፈልገው ነገር አለ? ሄሉዬ ራስሽን ታውቂዋለሽ። እኔ ጀግና እህት፣ አንቺ ራስሽን ታውቂዋለሽ። በቃ ቤቲዬ በቃ ተረጋግታለች። አሁን ቤቲሻ በቃ አሁን ሄሉ አታስደብሪ፣ ፊትሽን ታጠቢ፣ ውሃ ጠጪ። አሹ ይመጣል ወይ ወንዴ ይመጣል ከጎንሽ ወንድሞች። ሄሉዬ እኔ ከፍቶኛል፣ ይብስ አታስከፊኝ። እናቴን አሟት ከፍቶኛል። ሄሉዬ በቃ አሁን ተረጋግታለች፣ ምንም ችግር የለውም። አሁን መደውሉላት ሰዎች ምናምን ትንሽ እንትን በሉ፣ ምክንያቱም አሁን አሪፍ ላይ ነች። በቃ ተዋት፣ ፊትሽን ታጠቢ። ሄሉ እሱ አይደለም መደወል ያለበት ፕሊስ ቻፒ፣ ለእሷ ሳይሆን ያው ቤትዬ አንዴ ማሬ፣ አንዴ ታያት ቤቲ ዝም በይ እስኪ ማሬ፣ ቆይ አንዴ። ሄሉዬ እኔ ከፍቶኛል። እኔ በቃ አብረን እናልቅስ። እኔ እናቴን አሟት ከፍቶኛል። ሄሉዬ የእውነት ነው የምነግርሽ። አላየኋትም፣ ኢትዮጵያ መሄድ አልችልም፣ አላያትም። አብረን እናልቅስ፣ አብረን እናልቅስ። እኔና አንቺ በቃ አስቢው። እኔ ሂጄ እኮ አልቀብራትም እናቴ ብትሞት። ያው እንደ እኔ ሚዲያ ላይ ስለ ራሴ አላወራም። ዛሬ በአንቺ ምክንያት ነው እንዲማወራው። በቃ አይበቃ? ይሄ ሁሉ ሰው ግን በጣም እድለኛ ነሽ። አይገርም? ይሄ ሁሉ ሰው በጣም ነው የሚወድሽ። በጣም አይበቃ? ሄሉ ማንም ሰው አይወደኝም። እኛን ሰው ወዶን ነው፣ እኔን ሰው ወዶኝ ነው። እኔ አይተሽ ተቀርሽ የምትይው መንጋ አማራ ሲሰድበኝ አይደለም የሚውለው። እኔን ሰው ወዶኝ ነው። ቆይ አይደለም፣ ቆይ በቃ ታይ። ከኔ ጋር ስትጫወች አውቀሽ ነው እንዴ? ሳንዋደድ ነው እንዴ የምንጫወተው? ዛፍዬ በጣም ነው የማከብርህ። አንተ ሰው አትለይም አውቃለሁ እኮ። ታዲያ እኔን ካከበርሽኝ ፊትሽን ታጠቢ እስኪ፣ ተነሺ፣ ፊትሽን ታጠቢ። ፈገግ ያለ ፊት እያየን እናውራ፣ ሌላ ነገር እናውራለን። ብዙ ምስክ እንጫወት እንደ በየቀኑ ሌላኔ እግዚአብሔር አሁን በአንድ ትሪ ማለት ነው። በአንድ ትሪ ማለት ነው ደውለሽ እንደዚህ ታውራ አብርሽ ማነው ወንድሜ? አንድ አውሪ በህይወት ዘመን ማለት ነው። እኔ ጠንካራ ሴት ነኝ። ኢትዮጵያ ያለው ፋኖ ነበርኩ። ብዙ ነገር ሁኛለሁ፣ ብዙ ነገር አጥቻለሁ። እንድኖር ግን አልፈቀዳችሁልኝም። በተለይ ቤጋስ ያላችሁ ወንዶች ወንድማ የሰራውን ስራ ሰርች እገባለሁ፣ ግን ልታስቀምጡኝ አልቻላችሁ። በማንነት በዘሪት ታች ያላችሁ እንደማንም ሰው እኮ ሰካራም አይደለሁ፣ ወንድ አልቀይርም። እኔ ብዙ ህይወት ያለ የራሴ ድብቅ ብዬ መኖር የፈለግኩ ሰው ነኝ፣ ግን እንድኖር አልፈቀዳችሁልኝም። ለምን? ምን 2 ዓመት እንኳን ሰርቼ ማለት ነው ብር ሴቭ አድርጌ አላውቅም። ሰው ችግር ሲያለቅስ ብዙ ነገር ምረዳ ሴት ነኝ፣ ግን ለምን? ሄሉዬ ደስ እንዲላቸው ነው እንደዚህ የምትሆኙ። ታዲያ እዛ ያሉ እርምጥምጥ ወንዶች ደስ እንዲላቸው፣ ልባቸው ሀሴት እንዲያደርግ፣ ደስ እንዲላቸው፣ ይኸው ሰራንላት እንዲሉሽ። እሺ አንዴን አንቺ አዳምጪ ልንገርሽ። እሺ ሾፒንግ ሂጅ ሾፕ ማድረግ አልችልም። እግዚአብሔርን ታክሲ ስሰራ ታክሲ መስራት አልችል፣ ሽንቴን መሽናት እንኳን አልችልም። እግዚአብሔርን አስመረሩኝ። እች እኮ ናት። ምናቸውን ነው የወሰድኩባቸው? ምናቸውን ነው የቀማዋቸው? ምን አደረኳቸው? አሳቅቁኝ እኮ። ሰው ለምን በዚህ ደረጃ ሰውን እንዴት እንደዚህ ታደርጋላችሁ? ስሚ ሄሉ፣ አንድ ነገር ልበልሽ። እዚህ ጋር ቬጋስ ነው ያለሽው፣ ግን አሜሪካ ነው። አንድ ነገር ንገርሽ፣ አሜሪካ ሰፊ ነች። ኤኒታይም የሆነ ስቴት ሄደሽ ምሰሪበት ኡበርም ስሪ
ሊፍትም ስሪ፣ ሌላ ነገርም ስሪ፣ የትም ሄደሽ መስራት ትችላለሽ እኮ። እኛ በየቦታው አለን እኮ። አንቺ ለአማራ ታግለሻል ምናምን ነገር፣ የአማራ ወንድሞች እህቶችሽ በየቦታው ነው ያሉት። የትም ሄደሽ አንድ ነገር ንገርሽ፣ የትም ሄደሽ ምንም ነገር መስራት ትችላለሽ እኮ። የሆነ ክልል ምናምን የለውም አሜሪካ ታውቂያለሽ። 50 ስቴት ሄደሽ ኤኒታይም አንቺ ጠንካራ ሰራተኛ ነሽ። ሁሌም ማይ ስትሰሪ ነው ማቀሽ። የትም ሄደሽ መስራት ትችላለሽ። የሆነ ቦታ ምናምን ነገር ሰው ካስቀየመሽ ለምንድነው እዛ ቦታ ለምቆየው? ኤኒታይም እኮ ማድረግ ትችላለሽ የፈለግሽ ቦታ። የሆነ አካባቢ እዛ አካባቢ ያሉ ሰዎች ያስቀየሙ ቫይብሬት አንድ ያዳምጠኝ። እሺ ስምህ ዝም ብሎ የሚጠፋበት እንትን አጋጥሞ ያውቃል? ምንም ባላደረግሽው ምንም ባላደረግኩት እኔ እግዚአብሔር ምስክሬ ነው። ጆከር አለ እንኳን ላታውቀኝ ትችላለች። እኔ አውቅሻለሁ። ጃፒ አለ፣ ሁሉም ወንድሞች ሄሉዬ እኔ አውቅሻለሁ። ጆከርና ጃፒ ያሉበት ሁሌ ነው ያለው። እመጣለሁ አይሻለሁ። ስለማልገባ ነው እንጂ አውቅሻለሁ በደንብ። ጆከርን በደንብ አውቃታለሁ። እርቺ የሰፈሬ ልጅ ነች። አቢቴ የሰፈሬ ልጅ ነው። ሁሎችም የሚያውቁኝ እኔ እንደዚህ አለ የሚያውቁ። ለመኖር ሞከርኩኝ የሆነ ጊዜ ማለት ነው። እኔ ለፈን ብዬ ነው። አባቴ እንደነገ ሰርጀሪ ሊደረግ የክፋታቸው ጥግ ማን ነው እንደዚህ ያደረገው? አማራ። ማንም ሰው አይደለም ያደረገው። ወስዶ ለአባቴ እኔ ባል የለኝም ልጅ የለኝም ያልኩትን ለፈን ብዬ ያደረኩትን ነገር አንገትን ልክ ስወጣ ይችኮነት ምን አንሷት ነው ፊቷ እንደዚህ ያለ የምታምር ልጅ ነች። ባልፈልጋ እንትን ላይ ወጣች። እያዩዋቸው እየሰማዋቸው ሊያስቀምጡኝ አልቻሉም። አሜሪካ መቀመጥ መሰልጠን ከስንት ዓመት የኖሩ ሰዎች እኮ ናቸው። ዋይ ምናቸውን የነካውባቸው ምናቸው ጋር ምናቸው ደረስኩኝ። እንድኖር አልፈቀዱኝ። የትም ስቴት ብኖር እኮ አሁን አንድ ጊዜ ለሀሳብ አንዴ ሄሉ እሲ ወንድማችን መጥቷል የሚሰጥሽ ምክር ይሁን በቃ ደስ የሚል ነገርም ሊሆን ይችላል። አንድ ሰው አስወጡና ጆከር ይግባ። ቫይብሬተር አንድ የሚጫል ጆከር ነው። ልደት ቃል እስኪ ትንሽ እንትን ይበላት ያውራት ይናገር እስኪ። ይገባል ጆከር። እኔ ወርድለታለሁ ይገባል። ሰላም ብያለሁ። ሄሉ እንዴት ነሽ? ሰላም ነው? ይሰማል ድምጼ? ትሰማለህ? ግን ጫጫታ አለ መሰለኝ። ወጣ እያልኩኝ ነው። አንዴ ይቅርታ ካለበት ቦታ መረረኝ ማርያምን። በቃ ከዚህ በኋላ አይመርሽም። እኔ ነገርኩሽ እኮ ሄለን፣ እኛ ብዙ ነገር አሳልፈናል። ከአንቺ በላይ እያሳለፍን ያለነው ነገር አለ። እኔ እኮ ሚዲያ ላይ ማላወራ ሴትዮ ነገርኩሽ እኮ ስለኔ ነገርኩሽ እኮ። በቃ ሁላችንም እያሳለፍን ሄሉዬ። ያልፋል። ድምፄ እንዴት ናቸው? ትሰማለህ? አዎ ትሰማለህ አሉ። አሁን ገና ከቤተክርስቲያን መመለሴ ነው እና ሼር ሲያደርጉልኝ ጊዜ ነው ደጋግሜ መጣሁት። እንደምን ቆያችሁ? አታልቅሽ እህቴ አታልቅሽ። ኧረ ቆይ ተረጋጋ፣ አታልቅሽ። በመጀመሪያ ደረጃ አንድ ሁላችንም ማወቅ ያለብን ሁሉም ሰው አንቺም ማወቅ ያለብሽ ነገር ምን መሰለሽ፣ የኛ ችግር ከኛ በላይ ሊሆን ይችላል። የኛ ጭንቀት ከኛ በላይ ሊሆን ይችላል። ከፈጠረን አምላክ በላይ ግን ሊሆን አይችልም። ስለዚህ እኛ ማድረግ ያለብን ነገር ማመልከቻችንን ወደ ፈጠረን አምላክ ማስገባት ነው። ሰው ጤና ኖሮት መራመድ እየቻለ ራሱን ለማጥፋት ወይንም በሐዘን ውስጥ ራሱን የሚጥል ከሆነ ሜዳ ላይ እየተንፏቀቀ በበረሃ ውስጥ ሆኖ ሰላም አጥቶ የሚበላው የሚጠጣው አጥቶ እየተንከራተተ እግዚአብሔርን ተመስገን ቢልም ፍጥረት አለ። ስለዚህ የመጀመሪያው መፍትሄ ምንድነው? ሰው አምላኩ ጋር ሄዶ ማልቀስ አለበት። በቃ ከፋሽ አይደል? አዘንሽ አይደል? ሰዎች ገፉሽ አይደል? እንኳን አንቺን ይቅርና አምላካችንን ጌታችንን ኢየሱስ ክርስቶስንም እንኳን በዚህ ምድር በሚመላለስበት ሰዓት ላይ የራሱ ፍጥረቶች እሱ የፈጠራቸው ሰዎች በእጁ ከጭቃና ካፈር የፈጠራቸው ሰዎች አንገላተውታል፣ ገፍተውታል፣ አልፎ ተርፎ በ30 ብር ሸጠውታል። እሱ ከደረሰበት መከራ በላይ ማንም ሰው ምንም ነገር ሊደርስበት አይችልም። አንዳው ሁላችንም መረዳት ያለብን ነገር አምላካችን ከተፈተነው ፈተና በላይ
በዚህ ምድር ያለን ሰዎች ማናችንም ልንፈተን አንችልም። ስለዚህ እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። ሰው በሰዎች ንግግር አእምሮ የሚነካ ከሆነ ሰው በሰዎች ንግግር ውስጡን የሚረብሽ ከሆነና ሀዘን ውስጥ የሚከት ከሆነ ሰዎች በቀላሉ የሚጎዱት ሰው ይሆናል ማለት ነው። ደግሞ በሚያልፍ በአንድ ቀን ችግር ለዘላለም ሊጠፋ የሚችልን ደስታ መውሰድ ደግሞ ይሄ በጣም ብልህነት አይደለም። ራስሽን ውደጂ፣ ለራስሽ ቦታ ስጪ፣ የፈጠረሽ አምላክ እንዳላስቢ፣ የምትኖሪለት ማንነት እንዳለሽ ንገሪው ለራስሽ። ሰው ቢናገርሽ ዛሬ ከነገ ወዲያ ምናምን ነው። ከዛ በኋላ እኮ የምትኖሪው አንቺ ነሽ። who cares ስለሌላው ሰው። መስራት ከቻልሽ ወጥተሽ ከገባሽ እግዚአብሔር ጤናሽን ካልነሳሽ ችግር ውስጥ ካልከተተሽ መከራ ውስጥ ካልከተተሽ ሰው ጠግቦ ቢሰርብሽ ምን አስጨነቀሽ? አንቺ የሚያኖርሽ አምላክሽ፣ የፈጠረሽ አምላክሽ፣ ከሞት ወደ ህይወት ያመጣሽ አምላክሽ፣ ዋጋ የከፈለልሽ አምላክሽ፣ ስትተኝ የሚጠብቅሽ አምላክሽ፣ ጧት የሚቀሰቅስሽ ፈጣሪሽ። ምን ሰው ምንስ ቢያደርግሽ እሱ ብቻ አይጣላሽ እንጂ። አንድ ማወቅ ያለብን ነገር ሁላችንም ዓለም ሁሉ በዓለም ውስጥ ያለ ሰው ሁሉ ተሰብስቦ ቢሰርበን ቢገፋን እግዚአብሔር ላይ ከተደገፍን አንወድቅም። ሰው ሁሉ ደግፎን ግን እግዚአብሔር ከራቀን ግን ወዳቂዎች ነን። ለዛ እንባሽን ወደ አምላክሽ ወደ ጌታሽ አይዞሽ ተጽናኚ። እግዚአብሔር ደግሞ የሚያጽናና አምላክ ነው፣ የፍቅር አምላክ ነው። አይዞሽ በጣም እያንዳንዳችን እኮ በህይወታችን እናውራው ብንል ማለት ነው እናውራው ብንል መኖር እስኪያቀተን ድረስ ነው ያለው። ሁላችንም ለመኖር እየሞከርን ያለን ሰዎች ነን፣ አምላካችንን ተደግፈን። መከራ ሁሉ አንቺ ላይ የወረደ እንዳይመስልሽ፣ ግን በየጥቂቱ መፈተንን መሰለ ጸጋ ግን የለም። ስለዛ ቆም ብለሽ አስቢው። ለዛሬ ያስቸገረሽ ነገር ነገ እንደ ታሪክ ሆኖ ቀላል ሆኖ ታውሪው ይሆናል።